ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም አብራችሁን ቆዩ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን፣ በጨዋታ ቅድመ ግምታችሁን እንዲሁ ልታጋሩን ትችላላችሁ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አስቀድመን የሀገር ቤት መረጃ እናካፍላችኋለን። የዓለም ዋንጫ ቀጥሏል። ሊዮኔል ሜሲ ካለ ሪካርድ አለ፣ ሜሲ ካለ ጎል አለ። አርጀንቲና እንደ ወርቅ ተፈተና ነው ወደ ዓለም ዋንጫ 16 ጥሎ ማለፍ ውስጥ የገባችው። ይህ ጨዋታ ላመለጣችሁ ቃል ስፖርት ዩቲዩብ ቻናል ልዩ ጥንቅር አሰናድተናል። ጨዋታውን በደንብ እናስኮመኮሟቸዋለን። አፍሪካውያን ተወካዮች እንዴት ያለ ጊዜ ነበራቸው በዓለም ዋንጫ? የግብፅ ለየት ያለ ነው። ተጨማሪ መረጃዎችን በዓለም ዋንጫ ዙሪያና በቃል ስፖርት ዩቲዩብ ቻናል አጫጭር ስፖርታዊ መረጃዎች ተይዘዋል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከጫፍ የደረሱ ዝውውሮች፣ የተጠናቀቁ ዝውውሮች፣ ኮንትራታቸውን ያራዘሙትን ጨምሮ እናነሳለን። በቢግ ሲክስ ቶትንሃም ቤት ዝውውሮች አሁንም ይጠበቃሉ። ተረኛውን እንነግራችኋለን። በማንቸስተር ሲቲ ቤት ያልተጠበቀውን ዝውውር በተመለከተ ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ለሲቲዝኖች ይዘናል። ቼልሲ ተጫዋች ለማስፈረም ከስምነት ደርሷል። በጣም ያልተጠበቀ ዝውውር ነው። አንድም ዝውውር በተመለከተ ምላሽ አግኝተዋል። ተጨማሪ ጥንቅሮችን እናካፍላችኋለን። በቼልሲ የመረጃ ሰዓታችን ከሊቨርፑል ጋር በተያያዘም ስማቸው ከአንድ የፕሪሚየር ሊግ ተጫዋች ጋር እየተያዘ ነው። ከዛ ውጭ በዓለም ዋንጫ አስደናቂውን ጊዜ እያሳለፈ የሚገኝን የ17 ዓመት ተጫዋችም ለማምጣት ፍላጎት አላቸው። ሊቨርፑል እና ፈረንሳይ ኮከብን በተመለከተ ታማኝ የዜና ምንጮችን ዋቢ አድርገናል። በሊቨርፑል በኩል ተጨማሪ ቡድን ዜና ይዘናል። ላይክ እያረጋችሁን አብራችሁን ቆዩን። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ተፎካካሪዎቹ በርትተውበታል። የዩናይትድን የዝውውር መስኮት ከግራ ክንፍ አጥቂ አንጻር እንመለከተዋለን። የአማካይ ስፍራው ተጫዋች በእናት ክለቡ ሊቆይ ይችላል እየተባለ ነው። ይሄ ለዩናይትድ ከባዱ ፈተና ነው። በቡድን ዜና የዩናይትድን ቁልፍና ወሳኝ ተጫዋቾች የተመለከተ ጥንቅርና እንዲሁም የዩናይትድን የቡድን ዜና ስናነሳ ሁለት ተጫዋቾችን ለየት ባለ መንገድ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። አርሰናል አንድን ተጫዋች ለማምጣት ዳግም ወደ ዝውውሩ ይገባል ተብሏል። ግን እናት ክለቡ ላይ እስከ 2035 ኮንትራት ያለው ተጫዋች ነው። ጉዳዩ እናጠረዋለን። ከዛ ውጪ አርሰናል ይቀላቀላል ተብሎ የሚጠበቀው ተጫዋች ስለሚከፈልበት ገንዘብ ለየት ያለ ምላሽ ሰጥቷል። የአርሰናሉ ተጫዋች ክለቡ ሊለቅ ከጫፍ የደረሰ ይመስላል። ስለ አምበሉ ኦዴጋርድ ዝውውር ተጨማሪ መረጃ፣ ወደ አርሰናል ስለሚመጣው ተጫዋቾችና ስለ አንድሪያ ቤርታ፣ ስለ ዴክላን ራይስ ሁሉ መረጃ ተይዟል። ላይክ እያረጋችሁ አብራችሁን ቆዩ። ምሽታችሁ እንዴት አለፈ? ዛሬ ስምን እንጠብቅ? በሀሳብ መስጫ ሳጥናችን ላይ አስፍሩልን። መረጃዎቹን ማካፈላችሁ ቃል ነኝ። ላይክ ማድረግ እንዳይረሳም። በአገር ቤት መረጃ እንጀምር። የኢትዮጵያ ፕሪሚየር ሊግ 38ኛ ሳምንት የመጨረሻ አንድ ጨዋታ ውስጥ መቻል ከሀዲያ ሆሳዕና ያደረጉት የ38ኛ ሳምንት ጨዋታ ነበረ። ሁለቱ ቡድኖች የመጨረሻ ጨዋታቸውን በፕሪሚየር ሊግ 0-0 በሆናቸው ውጤት አጠናቀቁ። በእርግጥ ትላንትና ወላይታ ዲቻ ከኢትዮጵያ ቡና የሚያደርጉት ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። በኢትዮጵያ ፕሪሚየር ሊግ አሁን አንድ ጨዋታ ብቻ ይቀራል። ሲዳማ ቡና ከኢትዮ ኤሌክትሪክ በሐዋሳ ዩኒቨርሲቲ ስቴዲየም የፊታችን እሁድ ሰኔ 28 ከቀኑ 10 ሰዓት ወይም ነገ የሚደረግ ጨዋታን የዋንጫ ስነስርዓቱ ነው። የኢትዮጵያ ፕሪሚየር ሊግ በይፋ ተጠናቋል። የሲዳማ ቡናን አሸናፊነት አውጆ ሽረ ምድረገነት፣ ድሬዳዋ ከተማ፣ መቀለ ሰባ እንደርታና አርባ ምንጭ ከተማን አውርዶ በቀጣይ ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ በኢትዮጵያ ዋንጫ ጨዋታቸውን የሚያደርጉ ሲሆን ሐምሌ 2 ሐሙስ በአበበ ቢቂላ ስቴዲየም ከቀኑ 5 ሰዓት ሲል እንደሚጀምር ይታወቃል። አርጀንቲና እንደ ወርቅ ተፈተና አልፋለች። ውዶቻችን ጨዋታው ለተመልካች በጣም አዘናኝ ነበር። ምናልባት በዓለም ዋንጫ ጨዋታ ካመለጣችሁ ውስጥ በጣም ሊያስቆጩ ከሚችሉ ጨዋታዎች ውስጥ አንደኛው ነው። በእርግጥ ጨዋታው ለመመልከት ለኢትዮጵያ በጣም አስቸጋሪ ሰዓት ከሌሊቱ 8 ሰዓት ነበር የጀመረው። በዓለም ዋንጫው ጥሎ ማለፍ ጨዋታ አርጀንቲና ኬፕ ቨርዴን 3-2 አሸንፋ ወደ 16 ጥሎ ማለፍ ውስጥ ገብታለች። ሊዮኔል አንድሬስ ሜሲ ከሌስ አንድሮ ማርቲኔዝ ያገኛትን ኳስ 29ኛው ደቂቃ ላይ አስቆጥሮ መራ። ከዛ ኬፕ ቨርዴ ዱዋርት በ59ኛው ደቂቃ ላይ ግብ አስቆጠረ። በነገራችን ላይ ለኬፕ ቨርዴ በታሪክ የመጀመሪያው የጥሎ ማለፍ ጨዋታ ግብ ናት። ከዛ መልሶ የዩናይትዱ ሌሳንድሮ ማርቲኔዝ 92ኛው ደቂቃ ላይ ግብ አስቆጥሮ አርጀንቲና ያለፈች ይመስል ነበረ። በኋላም ላይ ግን በጨማሪው ደቂቃ ሲድኒ 103ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው
ወደ ጭማሪ 30 ደቂቃ እንዲያመራ ሆነ። ከዛ በኋላ ዳን ቦርግ የኬፕ ቨርዴው ተጫዋች 111ኛው ደቂቃ ላይ በራሱ መረብ ላይ ኳስን አስቆጥሮ አርጀንቲና 3-2 አሸነፈች። በነገራችን ላይ ይህ ግብ በክርስቲያን ሮሜሮ ተመዝግቦ ነበረ፣ ግን በኋላ ላይ ፊፋ የጎሉ ባለቤት ክርስቲያን ሮሜሮ ሳይሆን ዴን ቦርግ የኬፕ ቨርዴው ተጫዋች በራሱ ላይ ያስቆጠረው ብሎታል። በሊዮኔል ሜሲ በኩል ውድ ቤተሰቦቻችን 7ኛ ጎሉን በዓለም ዋንጫ አስቆጥሯል። ኮከብ ግብ አግቢነቱን እየመራ ይገኛል ማለት ነው። በጣም አስደናቂ ጉዞ ነው። አርጀንቲና በቀጣዩ ፍጻሜ እንግዲህ ግብፅን ነው የምትፋለመው። ሜሲ ይጠበቃል። በጨዋታው ላይ ግን አንድ ሰው እናንሳ፣ አንድ ሰው እናወድስ። የኬፕ ቨርዴውን ግብ ጠባቂ ቮዚኒያ 8 ኳሶችን አድኗል። እሱ ዓለም ላይ ታዋቂ ሰው የሆነው ዝነኛ የሆነው ማህበራዊ ትስስር ገጹ ወደ 16 ሚሊዮን ተከታይ ያፈራው ስፔን ላይ 7 ኳስ አድኖ ነው። ትላንትና አርጀንቲና ላይ 8 ብቻውን አድኗል። በጣም አስደናቂ ምሽት። በአጠቃላይ ቮዚኒያ በ90 ደቂቃ ብቻ እንግዲህ ይህንን ሲያደርግ 100% የድሪብል ስኬት ነበረው። ምክንያቱም የአርጀንቲና ተጫዋች ድሪብል ሲያደርግ ነበር። አይታችሁ ከሆነ ጨዋታውን ያዩት ተመልክተውታል። 100% የመሬት ላይ ፍልሚያን ያሸነፈ፣ 2 ኳሶችን ከግብ ክልሉ በእግሩ መጥቶ ያራቀ፣ 8 ኳሶችን በቡድን ውስጥ አደራጅቶ ያስጀመረ በጣም አስደናቂ ግብ ጠባቂ ነው። ነፃ ወኪል ነው። 40 ዓመቱ ነው። ቮዚኒያ ሌላ ድንቅ አነጋጋሪ ምሽት አሳልፈዋል። ሊዮኔል አንድሬስ ሜሲ ከዲያጎ አርማንዶ ማራዶና 8 አሲስት አለው። ምናልባት በርካቶች 9 እያሉ ነበር። ያው ፊፋ አሲስቱን አንስቶበታል። የሊዮኔል ሜሲን የሮሜሮ ግብ በራስ የተቆጠረች ነች ስላለ ፊፋ ሜሲ በ8 ይቀጥላል የአሲስት መጠኑን። ግን በዓለም ዋንጫ ታሪክ 20 ጎሎች ላይ ቀድሞ የደረሰ የመጀመሪያ ተጫዋች ሊዮኔል አንድሬስ ሜሲ ሆኗል። ትላንትናም ግብ ማስቆጠሩን ተከትሎ በዓለም ዋንጫ ያስቆጠራቸው የግብ ብዛት 20 ደርሷል። በዚህኛው የዓለም ዋንጫ 7 ደርሷል። በካታር የዓለም ዋንጫ ሊዮኔል ሜሲ እስከ ፍጻሜው 7 ጎል ነው ያስቆጠረው። ዘንድሮ ግን ገና በ32 ጥሎ ማለፍ 7 ጎሎች ላይ መድረስ ችሏል። ሊዮኔል ሜሲ በአጠቃላይ አውስትራሊያ ላይ 2022 1 ብሎ ማስቆጠር የጀመረውን ተከታታይ ጎሎችን የማስቆጠር ሂደት በ2022 ብቻ ኔዘርላንድ፣ ክሮኤሽያ፣ ፍራንስ እስከ ፍጻሜ ያስቆጠረባቸው በዚህኛው የዓለም ዋንጫ አልጄሪያ፣ አውስትራሊያ፣ ጆርዳን፣ ኬፕ ቨርዴ ላይ በተከታታይ በእርግጥ ይሄን ከደመርነው 8ኛ ተከታታይ ግቡ ይሆናል። ሪካርዶ ያው 7 ላይ ባለፈው ሳምንት እንደተሰበረ ይታወቃል። ሊዮኔል ሜሲ በዓለም ዋንጫ እንግዲህ በተከታታይ በ8 ጨዋታ ያስቆጠራቸው ጎሎች በራሳቸው ውድ ቤተሰቦቻችን አሁን ብዛታቸው 12 ደርሷል። ባለፉት 8 ተከታታይ ጨዋታ ሜሲ 12 ጎሎችን ከመረብ አሳርፏል። ይሄ በዓለም ዋንጫ ታይቶም ተሰምቶም አይታወቅም። ሊዮኔል ሜሲ ትላንትና ግብ ማስቆጠሩን ተከትሎ በእድሜ ትልቁ ደቡብ አሜሪካዊ በጥሎ ማለፍ ግብ ያስቆጠረ ተጫዋች ሜሲ የጨዋታውም ኮከብ ነበረ። በጣም ድንቅ ምሽት ነበር ማለት ይቻላል። እስከ መጨረሻው ድረስ ያለንን እንሰጣለን ያለው ከጨዋታው መጠናቀቅ በኋላ ሊዮኔል አንድሬስ ሜሲ ነው። የዓለም ዋንጫ የምንጊዜም ኮከብ ግብ አግቢ ሊዮኔል ሜሲ የቡድኑ አንድነትና ህብረት የስኬታቸው ሚስጥር መሆኑን ከጨዋታው በኋላ ተናግሯል። ህብረት አለን ያለው ሊዮኔል ሜሲ ይህ ስብስብ ለዚህ ምስክር መሆን ይችላል። ከዚህ ቀደም እንደተናገርኩት እስከ መጨረሻው ድረስ ያለንን እንሰጣለን ብለዋል። ከባድ ጨዋታ እንደሚገጥማቸው ያውቅ እንደነበር የገለጸው ሜሲ ኬፕ ቨርዴ በስፔን እና በኡራጋይ ያልተሸነፉት ያለ ምክንያት አይደለም ሲል ተደምጧል። ሜሲ በዓለም ዋንጫው ቡድኖች ተቀራራቢ የሆነ ፉክክር እያሳዩ መሆኑን ሲገልጽ የዓለም ዋንጫው ልዩ የሚያደርገውም ይህ ነው ብሏል። ያለን ነገር እየሰጠን ግን እስከ ዓለም ዋንጫ ፍጻሜ እንቀጥላለን ብሏል። የዓለም ኮከቡ የ8 ጊዜ ባሎን ዶር አሸናፊ የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ በዓለም ዋንጫ ታሪክ በርካታ ግብ ባለቤት በዓለም ዋንጫ ታሪክ በተከታታይ ጨዋታ በርካታ ግብ አስቆጣሪው ሜሲ የኔና የሜሲ ጨዋታ አልነበረም ያለው ደግሞ የዘንድሮ ክስተት የኬፕ ቨርዴ ግብ ጠባቂ ቮዚኒያ ነው። ከጨዋታው በኋላ አስተያየቱ የተሰጠው ቮዚኒያ ጨዋታው የኔና የሊዮኔል ሜሲ አልነበረም ሲል የተጫወቱት ኬፕ ቨርዴና አርጀንቲና ናቸው ብሏል። የሊዮኔል ሜሲ አድናቂ እንደሆነ የሚነገርለት ቮዚኒያ ከጨዋታው መጠናቀቅ በኋላም በማህበራዊ ገጹ ሚሊዮኖች ዳግም ሊከተሉት ችለዋል። ሊዮኔል ሜሲ በሰጠው አስተያየት ባደረጋችሁት አስደናቂ ጉዞና ባሳያችሁት ብቃት ኬፕ ቨርዴ እንኳን ደስ ያላችሁም ብሏል። በእርግጥ ፍጥጫው ቀላል አልነበረም። የሜሲን ኳሶች ሲያደንበት ነበረ። ለየት ያለው ነገር ግን የጋናው ጠንቋይ ኬፕ ቨርዴ ታልፋለች ሜሲ ግብ ያስቆጠር የሚል ግምት ሰጥቶ ያው ሚዲያውን ተቆጣጥሮት ነበር። አሁን ግን ሚዲያው ላይ ረግቧል። ምክንያቱም ሜሲም ግብ አስቆጥሯል። አርጀንቲናም ወደ ቀጣዩ ዙር አልፋለች እና ገማቹ ሰው እያሉት ነው አሁን የጋናውን ጠንቋይ እና ከሜሲ ጋር በተያዘ የተነበየውም ትንቢት
ሳይሳካ ቀርቷል። የዓለም ሻምፒዮኑ አሰልጣኝ ናቸው ሊዮኔል ስካሎኒ። መቼም ተስፋ አንቆርጥም ብለዋል። የዓለም ሻምፒዮኑ አርጀንቲና አሰልጣኝ ሊዮኔል ስካሎኒ ቡድናቸው መቼም ተስፋ አይቆርጥም ሲሉ ተደምጧል። ከጨዋታው መጠናቀቅ በኋላ አሰልጣኙ ከጨዋታው መጠናቀቅ በኋላ ከተጫዋቾቼ ጋር ጥሩ ስላልነበርኩባቸው ሁኔታዎች እወያያለሁ ሲሉ ይህ የቡድን ስብስብ መቼም ተስፋ አልቆርጥም ሲሉ ተደምጧል። በድል ውስጥ ሊሻሻሉ የሚገቡ ነገሮች እንዳሉ የገለጹት ሊዮኔል ስካሎኒ ዋናው ነገር ቡድኔ አስቸጋሪ ሰዓት ላይ ምላሽ መስጠቱ ነው ሲሉ ተደምጧል። ጨዋታው ረዝሞባቸው ነበር፣ አንዳንድ ቅያሬዎችን ማድረግ ነበረባቸው። እሳቸውም ይሄንን አምነዋል። ከአንዳንድ ተጫዋቾች ጋር የነበረው ልዩነት ወይም ከተጫዋቾች ጋር ጥሩ ስላልነበርኩባቸው ሁኔታዎች እወያያለሁ ሲሉ ተደምጠዋል። ለማንኛውም የዓለም ሻምፒዮኑ አርጀንቲና ያልፋለች። የዓለም ሻምፒዮኑ አርጀንቲና በኬፕ ቨርዴ ግብ ተቆጥሮባታል። ኬፕ ቨርዴ በታሪኳ ለመጀመሪያ ጊዜ ጥሎ ማለፍ ጨዋታ ግቧም በዓለም ሻምፒዮኗ ላይ ሆኗል። ውድ ቤተሰቦቻችን ጨዋታውን ግን ተመለከታችሁት? ከሌሊቱ 8 ሰዓት ነበር የጀመረው። መልከታችሁን ግን ጻፉልን። በዓለም ዋንጫ ጥሎ ማለፍ ግብፅ ከአውስትራሊያ ጋር ያደረገችውን ጨዋታ በመለያ ምት 4-2 ድል አድርጋ 16ቱን ተቀላቅላለች። ሁለቱ ብሔራዊ ቡድኖች በመደበኛው 90 ደቂቃ 1-1 ነበር የተጠናቀቀው። አሹሪ 13ኛው ደቂቃ ላይ ግብፅን መሪ ያደረጋት። በኋላም ላይ ግን ለአውስትራሊያ ሃኔ በራሱ መረብ ላይ ኳስ አስቆጥሮ 55ኛው ደቂቃ ላይ ጨዋታው 1-1 ሆነ። 30 ደቂቃ ጨማሪውም 1-1 ተጠናቀቀ። በመለያ ምት አሰልጣኙ የሪያል ማድሪድ ተጫዋቾች ፍጹም ቅጣት ምት እንዴት እንደሚመቱ ካሳዩቸው በኋላ መጥተው ግብፅ አንዱንም ሳትስት 4 አስቆጥራ አውስትራሊያ ከተሰጣት ፍጹም ቅጣት ምት 2ቱን እስታ ግብፅ 4-2 ድል አድርጋ ወደ 16 ጥሎ ማለፍ ውስጥ ገብታለችና አሰልጣኙ መለያ ምት ሳት የሪያል ማድሪድን የመለያ ምት የመምታት ቴክኒክ ያሳዩበት መንገድ ግን በጣም አነጋጋሪ ሆኗል። ግብፅ ሞሮኮን በመከተል 16ቱን የተቀላቀለች አፍሪካዊት ሀገር ሆና ነበረ። ግብፅ በጥሎ ማለፉ ከአርጀንቲና ጋር የምትፋለም ይሆናል። በጨዋታውም ሳላ የጨዋታው ኮከብ ሆኗል። የአፍሪካው ምርጡ ተጫዋች ሳላ ሊቨርፑልን በለቀቀ ዓመቱ በዓለም ዋንጫው ግን ደግ ጊዜን እያሳለፈ ነው። በጣም ምርጥ ምሽት አሳልፏል ማለት ይቻላል በግሉ። ከዛ ውጭ ግን ወደ ቤተሰቦቻችን ትላንትና ግብ ተቆጠረ። በግብፅም ጨዋታ ብቻ አይደለም፣ የግብፁ ተጫዋች በራሱ መረብ ላይ አሳርፎ ነው በኦስትሪያ በኩላቸው የሆኑት። እንደሚታወቀው ሃኔ የሃኔ ግብ በዓለም ዋንጫ 13ኛው በራስ ላይ የተቆጠረች ግብ ሲሆን በኋላም ላይ ግን የኬፕ ቨርዴው ተጫዋች ለአርጀንቲና ያስቆጠራት ግብ ራሱ ላይ የተቆጠረች ሆና መመዝገቧን ተከትሎ በዓለም ዋንጫ 14ኛ በራስ ላይ የተቆጠረ ግብ ሆኗል። ይሄም ማለት በዓለም ዋንጫ ታሪክ ታይቶ በማይታወቅ ሁኔታ ዘንድሮ 14 በራስ ላይ የተቆጠሩ ግቦች አሉና ክለቦች ራሳቸው ላይ ሲያስቆጥሩ አይሰስቱም እየተባለ ነው ዘንድሮ። ለማንኛውም በ16 ጥሎ ማለፍ የፊታችን ማክሰኞ ግብፅ የሳላ ሀገር ከአርጀንቲና ከሊዮኔል አንድሬስ ሜሲ ሀገር ይፋለማሉ። ሁለቱ ባለግራግር ኮከቦች ፍልሚያቸው በትልቁ የሚጠበቅ ይሆናል። ዛሬም ይቀጥላል የዓለም ዋንጫ። ውድ ቤተሰቦቻችን የዓለም ዋንጫ የ16 ጥሎ ማለፍ ላይ ደረስን። ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ ካናዳ ከሞሮኮ ዛሬ አመሻሽ 2 ሰዓት ሲል የሚጀምር ጨዋታ ነው። በሁለቱ ብሔራዊ ቡድኖች መካከል የሚደረገው ጨዋታ ኤንአርጂ ስቴዲየም ላይ ይካሄዳል። ካናዳ በዓለም ዋንጫ አዘጋጅ፣ ሞሮኮ ደግሞ የዓለም ዋንጫ ክስተት ሆነው ሁለቱ ብሔራዊ ቡድኖች ዛሬ ጨዋታቸው በትልቁ ይጠበቃል። ካናዳ ባለፉት 5 ጨዋታ ሽንፈት አልገጠማትም። ሁለቱን ድል አድርጋ በሁለታቸው አንድ ጨዋታ ተሸንፋለች። አንድ ሽንፈት ገጥሟታል። በሞሮኮ በኩል እስካሁን ሽንፈት አልገጠማትም። ሁለቱን ድል አድርጋ በ3 ጨዋታ ባቻ ውጤት አጠናቃለች። ውድ ቤተሰቦቻችን ሁለቱ ብሔራዊ ቡድኖች 4 ጊዜ መገናኘት ታሪክ ሲኖራቸው ሞሮኮ 3ቱን ረታ፣ አንድ ጊዜያቸው ወጥተዋልና ሞሮኮ የበላይ ናት ካናዳን ከዚህ በፊት ስትገጥም። ዛሬ አፍሪካ ያለባቸው ሁሉ ከሞሮኮ ዘንድ ይሆናል። ምክንያቱም ውክልናዋ ለአፍሪካ ነው። ሞሮኮ ከካናዳ ቅድመ ግምታችሁን አጋሩ። ምሽቱ 2 ሰዓት ጨዋታው ይጀምራል። ከሌሊቱ 6 ሰዓት ሲል ፓራጓይ ከፈረንሳይ ይጫወታሉ። በጣም ቆንጆ ጨዋታ ይሆናል ተብሎ ይጠበቃል። ግን ቅድመ ግምቶች ሁሉ ወደ ፈረንሳይ ናቸው። ሊንኮናል ፋይናንሻል ፊልድ ላይ ጨዋታው ይደረጋል። በፓራጓይ በኩል ባለፉት 5 ጨዋታ አንድ ሽንፈት ገጥሟታል። ቀሪዎቹን ሁለቱን ድል አድርጋ በሁለቷቸው ወጥታለች። ፈረንሳይ በመጨረሻዎቹ 5 ጨዋታ ምንም ሽንፈት አልገጠማትም። ውድ ቤተሰቦቻችን 5ቱንም ድል አድርጋለች። ምናልባት በትልቅ ደረጃ ተፋልማታለች ካለን
እንደ ኖርዌይ ያለች ብሔራዊ ቡድን ልንጠቅስ እንችላለን፣ ግን በተጠባባቂ ተጫዋች ነው የገባችው። ኢራቅን፣ ሴኔጋልን የረታችበት ጨዋታ ይጠቀሳል። ስዊድንን የረታችበት ጨዋታ ይጠቀሳል። ምናልባት ፈታኝ ጨዋታ ፈረንሳይን ገጥሟታል የሚለው ጥያቄ ሆኖ ሳለ ማለት ነው። ሁለቱ ብሔራዊ ቡድኖች 5 ጊዜ ተገናኝተዋል። 3ቱም ፈረንሳይ ያሸንፋለች፣ 2 ጊዜያቸው ወጥተዋል። ፓራጓይ በታሪኳ ፈረንሳይን አላሸነፈቻትም። ዛሬ ከሌሊቱ 6 ሰዓት ጨዋታው ይጀምራል። ቅድመ ግምታችሁን አጋሩን። የዓለም ዋንጫ አንዳንድ የገጠሙት ነገሮች አሉ። የአየር ሁኔታ በእርግጥ የዓለም ዋንጫ ሲጀመር ከተፈጥሮ ጋር ግብግብ ብቻ አይደለም፣ ከአዘጋጆቹ ሀገር ጋርም የነበረው ግብግብ ይሄኛውን የዓለም ዋንጫ እንዳይረሳ ያደርገዋል። በብራዚልና በኖርዌይ መካከል የሚደረገው ጨዋታ ግን 1 ሰዓት ሊዘገይ ይችላል ተብሏል። በጣም ከባድ ሙቀት በሰዓቱ እንደሚስተናገድ ከተረጋገጠ በኋላ ፊፋ 1 ሰዓት አዘገየዋለሁ ብሏል የብራዚልና የኖርዌይን ጨዋታ። በተቃራኒ ደግሞ ፊፋ ቀደም ብዬ አደርገዋለሁ እያለ የሚገኘው የሜክሲኮና የእንግሊዝን ጨዋታ ነው። ፊፋ እንግሊዝና ሜክሲኮ የጥሎ ማለፍ ጨዋታ ሰዓት ለመቀየር ውይይት እያደረገ ይገኛል። ጨዋታው እሁድ ሌሊት 9 ሰዓት ላይ ሊደረግ መርሃ ግብር ወጥቶለት ነበረ። ይሁን እንጂ በአስቸጋሪ አየር ሁኔታ ምክንያት ወደፊት እንግዲህ ጨዋታውን ስቦ ለማምጣት እንቅስቃሴ እየተደረገ ነው። በጨዋታው ወቅት ከባድ ጎርፍን ጨምሮ አስቸጋሪ አየር ሁኔታ ይኖራል እየተባለ ነው። ስለዚህ የብራዚል ከኖርዌይ፣ የእንግሊዝ ከሜክሲኮ ጨዋታ የሰዓት ለውጥ ይደረጋል ተብሏል። ቃል ስፖርት ዩቲዩብ ቻናል ተከታተል እናደርሳችኋለን። ፊፋ ከሜክሲኮ መንግስት ጋር በመተባበር የሜክሲኮ ደጋፊዎች ከጨዋታ ዋዜማ ምሽት ላይ ከሆቴል ውጪ ጫጫታና ሁካታ ፈጥረው እንግሊዝዬን እንዳይረብሹብኝ እያለ ነው። በአሁኑ ወቅት የኢኳዶር ደጋፊዎች እንዲሁም ከሜክሲኮ ጋር የተጫወቱ ሌሎች ሀገራት ደጋፊዎች ለፊፋ ቅሬታ አስገብቷል። የእኛ ተጫዋቾች ጆሮ አይደነቁርም ወይ? የእኛ ተጫዋቾችስ እንቅልፍ አልተነሱም ወይ? ለእንግሊዝ ሲሆን በዚህን ያክል ደረጃ የተደራጀ መንግስታዊ ጥበቃ እንዴት ተደረገላት በሚል ማለት ነው። በዚህ ዓለም ዋንጫ የሜክሲኮ ተቀናቃኝ የሆኑት እንደ ደቡብ አፍሪካ፣ ደቡብ ኮሪያ፣ ቼክ ሪፐብሊክ በተለይም ኢኳዶር ተጫዋቾች ቁም ስቅላቸውን ያዩበት እንቅልፍ ያጡበት ምሽት እንዲያሳልፉ ሆኖ ነበር በሜክሲኮ ደጋፊዎች። እንደ እንግሊዝ ባለ ሀገር ላይ ግን ፊፋ ምን ሲደረግ ነው የምትረብሹት? አይደለም በግሌ የሜክሲኮን ወታደር መድቤ እንግሊዝን ጠብቃለሁ ብሏል። ነገርየው የዓለም ዋንጫ ነው። የዓለም ሀገራት እየተሳተፉ ለጥቂት ሀገራት የሚደረገው እንክብካቤ እያሉ ነው። እነኚህ 4 ሀገራት በዓለም ዋንጫ የሚጠበቁ ሀገራት ውስጥ ፈረንሳይ ትጠቀሳለች። ዛሬም ከፓራጓይ ጋር የምታደርገው ጨዋታ በነገራችን ላይ ቅድመ ግምት ሁሉ ወደ ፈረንሳይ ያደላ ነው። ፈረንሳይ በነገራችን ላይ በዓለም ዋንጫ ታሪክ በ5 ተከታታይ ጨዋታ 3 ሲደመር ግብ ያስቆጠረች ብቸኛው ሀገር ናት። 5 ተከታታይ ጨዋታ ከዓለም ዋንጫ የፍጻሜ ጨዋታ 2022 ጀምሮ አርጀንቲና ላይ 3 ጎል አስቆጠረች። በምድብ የዚህኛው የዓለም ዋንጫ ሴኔጋል ላይ 3፣ ኢራቅ ላይ 3፣ ከዛ በኋላ በኖርዌይ ላይ 3 አስቆጠረች። በጥሎ ማለፍ ጨዋታ ስዊድን ላይ 3 አስቆጠረች። ፓራጓይ ላይ ዛሬ ስንት አስቆጥራለች ይጠበቃል። የዚህ ቡድን ፊት አውራሪዎች እነ ኬሊያን መባፔ አሁን ላይ በባሎንዶር ቅድመ ግምት ተሰጥቷቸዋል። ስኮር 19 ባሎንዶርን ለመባፔ ቅድመ ግምቱ ሰጥቷል። ካለው ወቅታዊ ብቃት ሃሪኬን 2ኛ፣ ዴምቤሌ 3ኛ፣ ላሚን ያማል 4ኛ፣ እንደዚሁም ኦሊሴን 5ኛ አስቀምጧል። የዘንድሮ የፈረንሳይ ስብስብ ግን በጣም አስፈሪ ነው። ክሮሻ በጨዋታ ያስቆጠረችው ግብ ፖርቱጋል ላይ እንደተሻረ ይታወቃል። ማትኖቪች የመጨረሻዋን ኳስ ነክተሃል በሚል ነው የተሻረችው። በነገራችን ላይ ከጎሏ በፊት የነበረችውን በፀጉሬ ላይ ትንሽ ንክኪ ተሰምቶኛል ብሏል ማትኖቪች። ግን 100% እንደነካሁት እርግጠኛ አልነበርኩም። በኋላም ላይ ኳሱ ውስጥ የተቀበረ መሳሪያ እንዳለና መሳሪያው ንክኪ እንዳለው ነግሮኛል አለ። ከዛ ዝላታን ኢብራሂሞቪች ግን እኔ እናላምንም ይህ ዝርፊያ ነበር። በፖርቱጋል ከስፔን ጋር በ16 ውስጥ እንዲገናኙ ለማድረግ ሲባል ክሮሻን ጠለዋታል እያለ ነበረ ዝላታን ኢብራሂሞቪች ፎክስ ስፖርት ላይ። ግሩድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናልም ባረጋገጥነው መረጃ መሰረት ኳሷ ላይ በተገጠመው ሴንሰር አማካኝነት ማትኖቪች ኳሷን እንደነካት ተረጋግጧል። ስለዚህ የክሮሻ የመጨረሻ ኳስ መሻሩ ትክክለኝነትን ቴክኖሎጂው አረጋግጦታል። ምንም እንኳን ዝላታን ስፔንን ከፖርቱጋል ለማገናኘት የተደረገ ጥረት ነው ቢልም ክርስቲያኖ ሮናልዶ መደገፋችሁን ቀጥሉ ብሏል። ምክንያቱም ቢያንስ ለእኔ የቀረው ይህ ነው ብሏል። ለፖርቱጋልያን ለሱ ቃል ልገባና ላረጋግጠላቸው የሚችለው ይህ ቡድን ቁልፍ ባህሪያት አሉትና ከደገፋችሁት እስከ መጨረሻ ይፋለማል ብሏል። ፖርቱጋል ክሮኤሽያን በከባድ ጨዋታ ካለፈች በኋላ
ክርስቲያኖ የመጨረሻው የዓለም ዋንጫ ጉዞ መሆኑን አረጋግጧል። ከብሔራዊ ቡድን ግን ራሱን ስለማግለል ገና ነው ጊዜው ሲል ተደምጧል። ክርስቲያኖ ሮናልዶ በሁሉም አይነት መንገድ ሀገሬን ለማገልገል ዝግጁ ነኝ ብሏል። ፖርቱጋል ወደ ዘላለማዊ ክብር ለማምራት ክርክሮችን ትተን ሁላችንም በአንድነት ብሔራዊ ቡድን እንደግፍ ብሏል። ቡድን ውስጥ የዓለም ሻምፒዮን መሆን እንደምንችል እናምናለን ያለው ሮናልዶ ለዚህ ሁሉም የራሱን እያበረከተ ነው፣ ድጋፋችሁ ይቀጥል ሲል ተደምጧል። የጀርመን ብሔራዊ ቡድን፣ የኔዘርላንድ ብሔራዊ ቡድን በዓለም ዋንጫ ከተሰናበቱት ውስጥ በጣም አነጋጋሪ የሚያስቆጩም አሉ። የሴኔጋል ስንብት በጣም ያስቆጭ ነበር። የአይቮሪኮስ ስንብት ያስቆጭ ነበረ። ከተሰናባሾቹ አንዱ የሆነችው ጀርመን አሰልጣኙ ዩሊያን ናግልስማንንም በእጅ አዙር ደብዳቤ ያስገቡና ልቀቁ በክብር ብላቸው 6.6 ሚሊዮን ዩሮ ካሳ ከፍላ አባራቸዋለች ማለት ይቀላል። ምክንያቱም ደብዳቤውን እንዲያስገቡ የነበረባቸው ጫና ቀላል የሚባል አይደለም። የእሳቸውን ስንብት ሰማን። ቃል ስፖርት ላይ ናችሁ። ሌላ በጣም አስገራሚ ሹመት እንንገራችሁ። አሰልጣኝ የቀድሞ የቶትንሃም የቀድሞ የኖቲንግሃም ፎረስት አሰልጣኝ አንሄ ፖስቴኮግሉ ያልናስር አሰልጣኝ ሆኗል። ቀጣይ ዓመት ክርስቲያኖ ሮናልዶን ያሰለጠናሉ ማለት ነው። በጣም ያልተጠበቀ ነው። በእርግጥ ጆርጌ ሄሱስ ክለቡን እንደሚለቁ አረጋግጠው ሮናልዶን ዋንጫ ላበላ መጣው ብለው አበለውት ብለው ከወጡ በኋላ ዋንጫ ሮናልዶን ማን ይዛል ቡድኑን ሲባል ነበር። ያልናስር አሰልጣኝ ቀጣይ ዓመት የክርስቲያኖ ሮናልዶ አሰልጣኝ አንሄ ፖስቴኮግሉ ሆነዋል። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከእኛ ጋር ካላችሁ ላይክ አድርጉን፣ አበረታቱን። የእናንተ አንድ ላይክ በብዙ ያስፈልገናል። ሀሳብ አስተያየታችሁ አመስግነን ወደ ፕሪሚየር ሊግ መረጃ ተሻገርን። ቃል ነኝ፣ አብራችሁን ቆዩን። በዓለም ዋንጫ በርካታ ድንቅ ጊዜን እያሳለፉ ያሉ ተጫዋቾች የፕሪሚየር ሊጉን ቀለብ ስበዋል። ናይል ኤል አዮኒ ሞሮካዊ ተጫዋችም በነገራችን ላይ ስሙ በስፋት እየተነሳ ነው። ከፕሪሚየር ሊግ ክለቦች ጋር በዓለም ዋንጫ ከሞሮኮ ጋር ድንቅ ጊዜን ያሳልፏል። ዛሬም ይጠበቃል። ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ አስቶን ቪላ፣ ብራይተን፣ በርንማውዝ፣ ኒውካስል፣ ኤቨርተን፣ ሰንደርላንድ እነኚህ ሁሉ የፕሪሚየር ሊግ ክለቦች በዝርዝራቸው ውስጥ አካተውታል። 25 ዓመቱ ነው ተጫዋቹ። በዝውውር መስኮቱ ላይ ከፕሪሚየር ሊግ ክለቦች ውጭ ሪያል ማድሪድ፣ ባርሴሎና ሁኔታውን እየተከታተሉት ነው። የተጠናቀቁ ኮንትራት ማራዘም ሂደቶች አሉ። ማይክል ካዮዴ በብሬንትፎርድ ቤት እስከ 2032 የሚያቆየውን አዲስ ኮንትራት ተፈራርሟል፣ የተረጋገጠ ነው። ሌላኛው ውድ ቤተሰቦቻችን የፍራይቡርጉን ተጫዋች ማንዛምቢ ለማስፈረም በሚደረገው ጥረት ላይ ኒውካስል ዩናይትድ መረጃ ቀርቦላቸዋል። የ20 ዓመቱን ስዊዘርላንድ የአማካኝ ስፍራ ተጫዋች ለማምጣት በሚደረገው ጥረት ላይ ኒውካስል ቀዳሚ ነው። በዓለም ዋንጫ 3 ጎሎችን 1 አሲስት በ3 ጨዋታ ብቻ። ኒውካስል ዩናይትድ ዋነኛ ፈላጊው ነው። ይህን ተጫዋች መሸጥ ታዲያ ፍራይቡርጎች 70 ሚሊዮን ዩሮ እንፈልጋለን ብሏል። ማንዛምቢ አሁን ትኩረት የዓለም ዋንጫ ላይ ነው ብሏል። ከዛ በኋላ ስለሌሎች ጉዳዮች አስባለሁ ብሏል። ተጫዋቹ በኒውካስል ዩናይትድ የረጅም ጊዜ እቅድ ተደርጎ ተይዟል። ስካይ ስፖርት ጀርመኒም መረጃውን አረጋግጦታል። ወደ ቤተሰቦቻችን ተጫዋቹ ወደ ፕሪሚየር ሊግ መምጣት ግን ፍላጎት አለው እየተባለ ነው። ግን ቀላል ዝውውር እንደማይሆን አስቀድሞም የተረጋገጠ ነበር። ኒውካስል በርካታ ተጫዋቾችን ዘንድሮ ሲሸጥ በውድ ሸጧል። 70 ሚሊዮን ዩሮ ለማንዛምቢ ተጠይቋል። የኒውካስል እቅድ ቀጣይ ይጠበቃል። ቶትንሃም የዝውውር መስኮቱ ላይ በንቃት ነው የተሳተፈው። ውድ ቤተሰቦቻችን አሁንም አላረፈም። ቶትናም ሆትስፐርስ የራፋኤል ሊያውን ጉዳይ መከታተል ጀምሯል። ፖርቱጋል ኮከብ ራፋኤል ሊያኦ በይፋ ወጥቶ ከኤሲ ሚላን ጋር አልቀጥልም፣ ቀጣይ አዲስ ክለብ እፈልጋለሁ ካለ በኋላ መዳረሻው እየተጠበቀ ይገኛል። በባርሴሎናም በዩናይትድም ስሙ ቢነሳም አንድም የማስፈረም እንቅስቃሴ ሁለቱም ክለቦች አላረጉም። ቶትናም ሆትስፐርስ የ27 ዓመቱን ፖርቱጋላዊ ግላቸው ለማድረግም ግን ፍላጎት አላቸው ተብሏል። ጋዜጣ ዴሎ ስፖርት እንዳስነበበው ከሆነ የሳውዲ አረቢያና የተርኪ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉት ይገኛሉ። ራፋኤል ሊያኦ አሁን በዓለም ዋንጫ ከፖርቱጋል ብሔራዊ ቡድን ጋር ወደ 16 ጥሎ ማለፍ ውስጥ ገብቷል። በ16 ጥሎ ማለፍ ውስጥ ደግሞ ከስፔን ብሔራዊ ቡድን ጋር ነው ጨዋታ የሚያደርጉት። በትልቁ የሚጠበቅ ጨዋታ ነው። በእርግጥ በዛ ጨዋታ ላይም እንግዲህ በትልቁ ከሚጠበቁ ተጫዋቾች አንደኛው ስለ ዝውውሩ ከዓለም ዋንጫ በኋላ ይወሰናል ተብሎ ይጠበቃል። ያልተጠበቀው የማንቸስተር ሲቲ የሽያጭ ሂደትን በቃል ስፖርት ዩቲዩብ ቻናል ትላንት በሰበር አደረስናችሁ። የናታን አኬን ስለ ጉዳዩ ፋብሪዚዮ ሮማኖ ማብራሪያ እንዲሰጥ ተጠይቆ ነበረ ከበርካቶች። ምክንያቱም ዝውውሩ ድፍንፍን ያለ በቃ ተጠናቀቀ ብቻ የተባለ ዝውውር ነው። ናታን አኬ ወደ ቱርኩ ክለብ ፌነርባቼ የሚያደርገው ዝውውር ያው መረጃው ተረጋግጧል። ሲቲ እስካሁን ያወጣው ነገር የለም። ፌነርባቼን ያረጋገጠው
ናታን አኬ ክለብ ውስጥ የነበረው የ1 ዓመት ኮንትራት የውል ማፍረሻ 40 ሚሊዮን ዩሮ ተከፍሎ ነው ወይ የሚለውም አሁንም ማረጋገጫ አልተገኘለትም። ናታን አኬ በእርግጥ ክለቡ ሊለቅ የሚችልበት እድሎች እንደነበሩ ሲነሳ ነበረ። በተለይ አሰልጣኝ ፔፕ ጋርዲዮላ እንደለቀቁ ወዲያው የነ ጆን ስቶንስን ስንብት የነ ቤርናንዶ ሲልቫን ስንብት ስንሰማ የነ ናታን አኬ ስንብት ሊኖር እንደሚችል ታውቆ ነበረም። ግን ስለ ሽያጩ አንዳችም ነገር ሳይሰማ ተጠናቋል። ለማንኛውም ናታን አኬና ማንቸስተር ሲቲ የሚሰጡት መግለጫ እየተጠበቀ ነው። በዚሁ ግን አድማጫችን ያነሳውን ጥያቄ እኛም ለሲቲ እና ለሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ለምትገኙ ናታን አኬ ሲቲ ከየትኛው የፕሪሚየር ሊግ ክለብ ነበር ያስፈረመው የሚለውን ግን አጋሩን። ቼልሲ ተጫዋች ለማስፈረም ከስምነት ደርሷል። ቼልሲ አሊፍ ኦስ ቦርኒን ነው ለማስፈረም ከስምነት የደረሰው። የ17 ዓመቱ ምርጥ ታለንት ያለው የመሃል ተከላካይ ነው። ሃርትስ ቤት ይጫወት ነበረ። አምና ሃርትስ ዋንጫ እንዴት እንዳጣ ይታወቃል። የቼልሲ አካዳሚ ንብረት ይሆናል ተብሏል። ለስኮትላንድ ከ19 ዓመት በታች የመሃል ተከላካይ ሆኖ ተጫውቷል። ለቼልሲ የረጅም ጊዜ ኮንትራት ለመፈራረም ከስምነት ደርሷል። የሕክምና ምርመራው ተጠናቋል። የረጅም ጊዜ ኮንትራት ይፈርማል ተብሏል። በጣም ያልተጠበቀ ዝውውር ነው። ይሄንንም ዝውውር ቼልሲ ድርድር እያደረግኩ ነው ላስፈርመው ነው የሚል አንዳችም መረጃ ሳያሾልክ ከመጋረጃ ጀርባ ጥንቅቅ አድርጎ ያጠናቀቀው ዝውውር ሆኗል። በቃል ስፖርት ዩቲዩብ ቻናል ትላንትና አብዴት አልሆነም ብለናችሁ ከጥቂት ሰዓታት በኋላ ደግሞ የተወሰኑ የዜና ምንጮች ዣካ በሰንደርላንድ ይቆያል የሚሉ መረጃዎችን በስፋት እያሰራጩ ይገኛሉ። በተለይም ዝውውሩ ሊሳካ የሚችልበት እድል በጣም ጠባብ መሆኑ፣ የቀድሞ የአርሰናል ተጫዋች መሆኑን እንደ ምክንያት እያነሱት ነው። ግራኒት ዣካ በዣቪ አሎንሶም በጣም የሚደነቀው ተጫዋች ነበረ። የቼልሲን መግለጫ እንጠባበቃለን። የተወሰኑ የዜና ምንጮች ግን ከዝውውሩ ራሱን አግልሏል ራሱ ተጫዋቹ ዣካ የሚሉ መረጃዎችን በስፋት አውጥቷል። ግን እንከታተሏለን። ከዛ ውጪ ከጃክሰን ጋር በተያዘ ዣቪ አሎንሶ በጃክሰን ላይ የመጨረሻውን ውሳኔ አልወሰንም። ያው በይፋ የቼልሲ ንብረት ሆኗል። ሴኔጋል ተሰናብታለች። በዓለም ዋንጫ ከረፍት በኋላ በይፋ ይቀላቀላል ቼልሲን። በዣቪ አሎንሶ በኩል ተጫዋቹን በቀጥታ ከመሸጥ ቅድመ ውድድር ላይ ሊያዩ ይችላል የሚሉ መረጃዎች በስፋት ወጥቷል። በእርግጥ ቼልሲም የለጠፈበት የዝውውር ሂሳብ ቀላል የሚባል እንዳልሆነ ይታወቃል። ቼልሲ ቤት የግራ ክንፍ አጥቂ ሆኖ እየተጫወተ ነው። ፔድሮ ኔቶ በሊቨርፑል ቤት ስሙን አግኝተናል። ምክንያቱም ሊቨርፑል ሳላን አጥቷል። ተተኪ ፍለጋ ላይ ናቸው። ፖርቱጋላይን ኮኮ መመልከት ጀምረዋል። በነገራችን ላይ በቼልሲ ቤት እስከ 30 የሚያቆይ ኮንትራት አለው። ሁኔታውን የተመለከቱ በርከት ያሉ የዜና ምንጮችና ለአንፊልድ ቅርብ የሆኑ የዜና ምንጮች ይህን ተጫዋች ከዓለም ዋንጫው በኋላ ጉዳዩን ይከታተላሉ ሊቨርፑሎች የሚል መረጃ ወጥቷል። አሁን ላይ በቼልሲም በተጫዋቹም በሊቨርፑል መካከል በሶስቱም አካላት መካከል የተደረገ ውይይት ባይኖርም ሊቨርፑል ግን ሁኔታውን መከታተል ጀምረዋል። ሳላን የመተካት ዘመቻ ተጠናክሮ ሲቀጥል በሊቨርፑል በኩል ግን በርካታ ጥናቶች እየተደረጉ በርካታ ተጫዋቾች በዝርዝር ውስጥ እየተካተቱ ነው። ሁነኛ ተተኪ ብለው ሊቨርፑሎች ይሄ በቦታ ደረጃ እንኳን ባይሆን በቡድን ደረጃ ሊተካልን ይችላል ያሉት የአንዲሁም እንዲህ ነገር የማይታሰብ ሆኗል። ምክንያቱም ምርጫው ፓሪስ ሰን ዠርሜን እንደሆነ ይፋ ስላደረገም በሊቨርፑል በኩል ወደ ዝውውር መስኮቱ አንድ ፉክክር ላይ ተቀላቀሉት የጂልቤርቶ ሞራን ዝውውር ነው። በአርሰናል በጥብቅ ይፈለጋል። ጂልቤርቶ ሞራ ገና 17 ዓመቱ ነው። ከሀገሩ ሜክሲኮ ጋር በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። ሊቨርፑሎች በዝርዝራቸው ውስጥ አካተውታል። ቴሌግራፍ መረጃውን ይዞት ወጥቷል። አርሰናል አስቀድሞ ስለ ሁኔታው መረጃን ያሰባሰበ ክለብ ነው። በነገራችን ላይ በጣም ድንቅ ጊዜን በዓለም ዋንጫ እያሳለፈ ነው ወጣቱ ተጫዋች። ፋብሪዚዮ ሮማኖ ስለ ሊቨርፑል የክንፍ አጥቂ ጉዳይ ደግሞ በተጨማሪነት ተጠይቆ የመለሳቸው ምላሾች የባርኮላን ጉዳይ ነው። ባርኮላ ከዝውውር ሂሳብ ውጪ የሊቨርፑል ተመራጭ ተጫዋች ነው እና ባርኮላ በሊቨርፑል የግራ ክንፍ አጥቂ በቁጥር አንድነት የተያዘ ነውና በሊቨርፑልና በፓሪስ ሰን ዠርሜን መካከል ውይይቶች ከዓለም ዋንጫ በኋላ ይጠበቃሉ። ምናልባትም በድርድር ደረጃ ደግሞ ፓሪስ ሰን ዠርሜን የለጠፈበትን የ116 ሚሊዮን ፓውንድ በላይ ክፍያ እንፈልጋለን፣ የሚቀንስ ከሆነ ሊቨርፑል ሊደራደር ይችላል የሚል መረጃን ይዞ ወጥቷል። የርገን ክሎፕ ጀርመናዊ ሆኖ በክፍለ ዘመን ውስጥ የምታዩት ታለንት ነው ፍሎሪያን ቬርዝ የያዘው ብሏል እሳቸውና ፍሎሪያን ቬርዝ በክፍለ ዘመን አንድ የሚታይ ጀርመናዊ ነው። በቃ እንደዚህ አይነት ታለንት ያለው ተጫዋች በአንድ ጄኔሬሽን አንዴ ነው የሚመጣው እያሉ ነው እሳቸው። ቀጣዩ የጀርመን ብሔራዊ ቡድን አሰልጣኝ ይሆናሉ ተብሎ ይጠበቃል። በነገራችን ላይ እሳቸውም ኦልሞስት ነገሮችም ወደዛ እያመሩ ይመስላል። እሳቸው እንደመሰከሩለት ፍሎሪያን ቬርዝ በዓለም ዋንጫው
107 ቁልፍ ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። በጣም አስደናቂ ፓሶቹን ተመልክተናል። ያው በፔድሪና በሮድሪ ብቻ ይበለጣል። በስፔናውያን ተጫዋቾች ወደ ሊቨርፑል ተመልሷል። በጣም ይጠበቃል። ሊቨርፑል ቤት ግን ሌላ የሚጠበቅ ሰው አለ። በነገራችን ላይ እንዳትረሱት ሁጎ ኤኪቲኬ ፈረንሳይ ብሔራዊ ቡድን የዓለም ዋንጫ ጥሪ ደርሶት ነበረ፣ ግን በሚያሳዝን ሁኔታ ጉዳት አጋጥሞት አይደለም ከዓለም ዋንጫ ከሊቨርፑል የመጀመሪያዎቹ የቀጣይ ሲዝን ውጪ መሆኑ ይታወቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ተጫዋቹ የማገገም ሂደቱን አጠናክሮ መቀጠሉንና ለቀጣይ ጨዋታ ራሱን በደንብ እያዘጋጀ ወይም በፕሪሚየር ሊግ ጨዋታ ለመመለስ በጊዜ ራሱን እያዘጋጀ እንደሆነ ገልጿል። በዓለም ዋንጫው አርጀንቲና እንደ ወርቅ ስትፈተን የሊቨርፑሉ ኮከብ አሌክሲስ ማካሊስተር ድንቅ ነበረ። ወደ 8.2 ሬቲንግ ተሰጥቶታል። በጣም ድንቅ ነበር። በምክንያት ነው በነገራችን ላይ ያነሳ ነው። ምክንያቱም የተጠናቀቀ ውድድር ዓመት የሊቨርፑል አሌክሲስ ማካሊስተር ለገበያ መቅረብ የነበረበት ተጫዋች ነው። አሁን ደግሞ በሊቨርፑል ዋና ሰው ሆኖ እንደሚቀጥል ያሳየበት ነው። በርካቶች ለዚህ ምክንያት የሚያነሱት አሁንም አርኔ ስሎት ላይ ነው። ጣት የሚቀስሩት ተጫዋቹን አምከነውታል በሚል ማካሊስተር ትላንትና እንዳሲስት ነበረው 7 ኳሶችን የአንድ ለአንድ ፍልም ያሸንፏል። 90% ኳስ የሚያቀበል ስኬት፣ 106 ኳስ ንክኪ፣ 6 ጊዜ ኳስን መልሶ የነጠቀ 4 ታክሎችን ያደረገ 8.2 ሬቲንግ የተሰጠው ነውና ትላንትና በጣም ድንቅ ነበር። ሀገሩ ታለፈ ዘንድም ከአርጀንቲናውያን ተጫዋቾች በግሉ በጣም ጥረት አድርጓል ከተባለ የአሌክሲስ ማካሊስተር እንዲህ በትልቁ የሚጠቀስም ጭምር ነው። ማንቸስተር ዩናይትድ በዝውውሩ የሚጠየቀውን 100 ሚሊዮን ፓውንድ አልከፍልም ልክ እንደ አርሰናል። ከዛ ውጪ የዝውውር መስኮቱ ላይ ተፎካካሪ ክለቦች በርከት ብለውበታል። አንድ አድማጫችን ያነሳውን ሀሳብ አንስተን ወደ እነኚህ ሀያላን ክለቦች መረጃ እንለፍ፣ ወደ ዩናይትድ እና አርሰናል። አንድ አድማጫችን በምሽት መረጃችን ዩናይትድ እና አርሰናል ወቅታዊ ዋጋን አንከፍልም ማለታቸው በቀጣይ ውድድር ዓመት ተከታትለው በፕሪሚየር ሊጉ እንዲጨርሱ ያደርጋቸዋል። ምክንያቱም ወሳኝ የተባሉ ተጫዋቾችን እያጡ ነው በገበያ ላይ የሚል መልእክት ልኮልናል፣ አንብበነዋል። በነገራችን ላይ የለንደኑ ክለብ ፉልሃምም የሰመርቪልን ሁኔታ መከታተል ጀምሯል። ልክ እንደ ቶትናም ሁሉ ማንቸስተር ዩናይትድ ዋነኛ ፈላጊ ሆኖ ለረጅም ጊዜ ሲከታተለው ከነበረው ተጫዋቾች አንደኛው ነው። በርከት ያሉ የዜና ምንጮች ግን ማንቸስተር ዩናይትድ እኔን ያለ ይምጣ በሚለው ቀመር መሰረት የሰመርቪል ፍላጎትን ይከታተላሉ ተብሏል። ማንቸስተር ዩናይትዶች ተጫዋቹ ምናልባትም በማንቸስተር ዩናይትድ የመጫወት ፍላጎት ካለው ማለት ነው ዝውውሩን በይበልጥ ውል ለማድረግ ሰመርቪል በቀጣይነት የራሽፈርድንም ሽያጭ የሚጠብቅ ዝውውር እንደሆነ ግን ይታወቃል። ለሪያል ማድሪድ ቅርብ የሆኑ የዜና ምንጮች ይዞት በወጡ መረጃ መሰረት ሪያል ማድሪድ ኦሪዮል ቹዋሜኒን ከመሸጥ ይልቅ ማቆየትን አሁን ላይ እያጤነበት ነው የሚል መረጃን ይዘው ወጥተዋል። በተጨማሪም ተጫዋቹ በማድሪድ ቤት ደስተኛ መሆኑን ተከትሎ በግሉ እስካሁን ለመልቀቅ እንዳልወሰነ ይታወቃል። ሪያል ማድሪድ በተለይም በመሃል ሜዳ ላይ ኤንዞ ፈርናንዴዝን አናስፈርምም ብለው አደባባይ ላይ ከወጡ በኋላ ዩናይትድ ኦሪዮል ቹዋሜኒን ለማግኘት በጣም ይቸገራል ተብሏል። በተጨማሪም ሪያል ማድሪድ በዝርዝር ውስጥ ያካተተው ማቲያስ ፈርናንዴዝ ወደ ቶትናም አቅንቷል። ማድሪዶች አሁን ላይ ኦሪዮል ቹዋሜኒን ማቆየት እንደ አማራጭ እየተመለከቱት ነውና ለዩናይትድ ይሄኛው ዝውውር በጣም አስቸጋሪ ሊሆን ይችላል። ትናንትና ኒኪ በት መስዋዕትነት ከፍለን እናምጣው እያለ ነበረም። ፖል ስኮልስ ደግሞ 3 ዝውውሮች ያስፈልጋል ሲል አንዱ የኦሪዮል ቹዋሜኒ እንደነበረ ምንም ጥያቄ የለውም። ዩናይትድ ግን ዝውውሩ ላይ ከሪያል ማድሪድ ከሻጩ ክለብ ራሱ አይሆንም የሚል መልስ ሊነገረው ይችላል። መረጃው ስካይ ስፖርት ነው። በማንቸስተር ዩናይትድ በኩል አማድ ዲያሎ ወደ ፎርሙ ተመልሷል በሚል በርካቶች እያወደሱት ነው። በዓለም ዋንጫ ላይ በጣም ድንቅ ጊዜን ያሳልፏል፣ ምንም ጥያቄ የለውም። በተለይም ኖርዌይ ጋር በነበረው ጨዋታ ላይ እንዴት ያለ አስደናቂ ተጫዋች እንደነበረ በደንብ የተመለከትንበት ነበረ። አማድ ዲያሎ ሁሌ ረፍት ያደርጋል። ለማንቸስተር ዩናይትድ ተጫዋቹ በቅድመ ውድድር ዝግጅቶች ላይ እንደሚጫወት ተረጋግጧል። አትሌቲኮ ማድሪድ፣ ፓሪስ ሰን ጀርሜን፣ ሊድስ ከኤሲ ሚላን ጋር በሚደረጉና ዩናይትድ በቀጣይ ዓመት ሊገጥሙ ይችላል የተባሉ ፈተኖችን በአውሮፓ መድረክ በእንዲህ አይነት ጨዋታዎች ላይ ለመሞከር በሚደረገው ጥረት ላይ አማድ ዲያሎ ይሳተፋል። በነገራችን ላይ ከሰሞኑም ዩናይትድ ያው አማድ ስሙ ከኤሲ ሚላን ጋር ሲያዝ ዩናይትድ በይፋ ወጥተው ተጫዋቹ ለገበያ እንደማይቀርብ የረጅም ጊዜ የካሪክም እቅድ መሆኑን ገልጸው በቡድኑ በቋሚነት እንደሚቀጥል አረጋግጧል። በእርግጥ ዩናይትድም በዛ ቦታ ላይ ተጫዋች ለማምጣት እንቅስቃሴ እያደረገ እንዳልሆነ ይታወቃል። በዓለም ዋንጫ ላይ በእርግጥ ፖርቱጋልም እንደተጠበቀችው አይደለም። ያንን የአውሮፓ ሻምፒዮን የሆኑትን ቪታና እና ጆዋ ኔቬዝን ያህል ዘው የመሃል ሜዳ ጥምረት ላይ በአውሮፓ በርካታ አሲስቶችን ያደረገው
ብሩኖ ተጨምሮበት ፖርቱጋል ጥሩ አይደለችም። ምናልባት በርካቶች አሰልጣኙን የፍልስፍና ሂደት እና ፖርቱጋል አልተዋሃደች የሚሉ ቅሬታን ቢያቀርቡም ብሩኖ ሪካርድ የሰበረበት ዓመት ነው። በአሲስት በርካታ ቁልፍ ኳሶችን ያቀብሏል። ብዙ ነገር ያደረገበት ዓመት ነው በፕሪሚየር ሊጉ፣ ምንም ጥያቄ የለውም። በዓለም ዋንጫ ግን ያንን ብሩኖን እያየን አይደለም። ለአብነት ያክል በክሮሻ ጨዋታ ላይ በጣም የተቸገረችን ፖርቱጋል ላይ በጣም የተቸገረው ብሩኖ ታይቷል እና በርካቶች ስለ ብሩኖ እያነሱ ነው። አሁን ብሩኖ ስለ ብቃቱ ሳይሆን መነጋገር ያለብን ብሩኖ ለምን እንዲሆነ ነው። ስለዚህ ብሩኖ ረፍት ያስፈልገዋል እያሉ ነው። በነገራችን ላይ በዓለም ዋንጫ ላይ ረፍት ያስፈልጋቸዋል የሚባሉ ተጫዋቾች ስማቸው በርከት ብሏል። በእርግጥ ብሩኖ ከጉዳት እየታገለም ባይሆን ግን ብሩኖ በጣም ዝሏል እግሮቹና ያለ እረፍት ለዩናይትድ የተጫወተው ተጫዋች ያለ እረፍት ለፖርቱጋል እየተጫወተ ነውና በርካቶች ብሩኖ ማረፍ አለበት የሚሉ ድምፆችን እያሰሙ ነው። ሌሳንድሮ ማርቲኔዝ ሀገሩ አርጀንቲና ወደ ዓለም ዋንጫ 16 ጥሎ ማለፍ ተገባ ዘንድ ትላንት ሲከላከልም ትላንት አሲስት ሲያደርግም ነበረ። ያውም የዓለም ኮከቡ ሊዮኔል አንድሬስ ሜሲ ግብ ሲያስቆጥር ይኸው ሌሳንድሮ ማርቲኔዝ አሲስት በማድረግም ጭምር ነው። ውድ ቤተሰቦቻችን በዚህ ረገድ መሳተፍ የቻለው ሌሳንድሮ ማርቲኔዝ በጨዋታው ላይ ድንቅ ነበረ። በነገራችን ላይ አንድ ግብም አስቆጥሯል። 92ኛው ደቂቃ ላይ አርጀንቲናን ምናልባትም ወደ ዓለም ዋንጫ 16 ውስጥ በ90 ደቂቃ ታልፍም ዘንድ ግብ አስቆጥሮላት ነበረ። ያ ግብ አላስጠበቁትም እንጂ እጅግ በጣም ከባድ ሁኔታዎች ባሳልፍም ለከቢሌቤና ለብሔራዊ ቡድን ምስጋና ይገባቸዋል ብሏል። ለዩናይትድ ማለቱ ነው። በጣም አስቸጋሪ የጉዳት ጊዜን ያሳልፍ ያለው ብሏል። ሌሳንድሮ ማርቲኔዝ ትላንት ግብ አስቆጠረ፣ ትላንት አሲስት አደረገ። ሌሳንድሮ ማርቲኔዝ ትላንት ድንቅ ነበር። የዓለም ዋንጫና ዩናይትድን ካነሳን ክርስቲያኖ ሮናልዶ ለዩናይትድ 145 የፕሪሚየር ሊግ እና አጠቃላይ ግቦች ነበሩት። ለፖርቱጋል ግብ ማስቆጠሩን ተከትሎ 146 የፖርቱጋል ግብ አሉት። ይህም ለዩናይትድ ካስቆጠረው ግብ በላይ ለሀገሩ ያስቆጠረው ግብ አንድ ልቋል። አርሰናል ደረሰን። አርሰናል በዓለም ዋንጫ ውድ ቤተሰባችን እንግዲህ የገጠመው ነገር ትላንት ምሽት አንስተን በርካታ የአርሰናል ደጋፊዎች ብስጭት ውስጥ እንዳሉ ነግረውናል። በዓለም ዋንጫ በተለይም በእንግሊዝ ብሔራዊ ቡድን እንመለስበታለን። ዝውውርን እናስቀድም። አርሰናልም እንደ ዩናይትድ 100 ሚሊዮን ፓውንድ አሻፈረኝ በሚልበት የክረምት የዝውውር መስኮት ዩናይትድን ጋር ተከታታይ ደረጃ ይዘው ነው የሚጨርሱት እነኚህ ሁለት ክለቦች ዝውውር ካልፈጸሙ የሚለውን የአድማጫችንን ሐሳብ በዩናይትድ የመረጃ ምሳት አንስተ ነው ነበረ። አርሰናሎች እስከ 2035 በአትሌቲኮ ቢልባኦ ኮንትራት ያለው በዛው ጫሜን ልሰቅል እችላለሁ ያለው ኒኮ ዊሊያምስን ዳግም መመልከት ጀምሯል። ኒኮ ዊሊያምስና አርሰናል ስማቸው ሲያያዝ የመጀመሪያ አይደለም። በነገራችን ላይ አርሰናሎች ይሄን ተጫዋች ለማስፈረም እስከ 90 ሚሊዮን ዩሮ ለማቅረብ እቅድ አላቸው። ግን የትሮሳርድና የማርቲኔሊን ጉዳይ ካጠናቀቁ በኋላ ተብሏል። ተጫዋቹ በስፔን ብሔራዊ ቡድኖች በዓለም ዋንጫ እንዳለ ይታወቃል። 130 ሚሊዮን ፓውንድ እንፈልጋለን ለሞርጋን ሮጀርስ ምን ያንሷል እያሉ እንደሆነ ይታወቃል። አስቶን ቪላ ተጫዋቹ ግን ይህ ዋጋ ይገባል ተብሎ ጠይቆ ነበረ። እንዲህ አይነት ዋጋ እንደማውጣ እርግጠኛ አይደለውም። በእርግጥ ያንን ከሰዎች መስማት ያስደስታል። ነገር ግን የውጭ ሹኩቾች ለመስማት ዝግጁ አይደለውም ብሏል። ትኩረት ማድረግ የምፈልገው ራሴን ሆኜ መቀጠል ላይ ነው ያለው ተጫዋቹ ግን መስማት ያስደስታል ብሏል። ዋጋ ከፍ ሲል ፈላጊዎቹ ቁጥር ከፍ ሲሉ ብቃት እንዳለ ወይም ጥሩ እየሰራ እንደሆነ ማሳያ ነው ብሏል። ስሙ ከአርሰናል የተያዘው ሞርጋን ሮጀርስን በተመለከተ ፋብሪዞ ሮማኖ አርሰናል 130 ሚሊዮን ፓውንዱን እንደማይከፍል አረጋግጦ ይልቁንስ ከዚህ ባነሰ ዋጋ አስቶን ቪላ ራሱ ይለቀዋል ብሏል። አስቶን ቪላ ለጫና ነው ይሄን ያደረገው እያለው ነው ታማኙ የዜና ምንጭ ፋብሪዞ ሮማኖ። አርሰናል ስንት አቀርቦ ነው የሚለውን ግን አልጠቆምም። በርከት ያሉ የቱርክ መገናኛ ብዙሃን ቤሺክታሽ ለሌሳንድሮ ማርቲኔዝ ዝውውር 18 ሚሊዮን ዩሮ ቀጥታ የሚከፈል 2 ሚሊዮን ዩሮ እየታየ የሚጨመር ለአርሰናል ያቀርባሉ ተብሏል። የግል ጉዳዮችም በቀጣይነት ውይይት ይደረገባቸዋል ከዓለም ዋንጫ መልስ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ይሄ መረጃ አሁን በስፋት እየተሰራጨ ነው። አርሰናል ይፋዊ መግለጫ አላወጣም፣ ግን ለአርሰናል ታማኝ የሚባሉ የዜና ምንጮች አርሰናል ለመሸጥ ዝግጁ ስለሆነ ይህን መረጃ በስፋት እየተቀባበሉት ይገኛሉ። በእርግጥ አርሰናል ትሮሳርድን ይሸጧል። 18 ሚሊዮን ዩሮ ሲደመር 2 ሚሊዮን ዩሮ አጠቃላይ ተከፍሎ የሚያልቅ 20 ሚሊዮን ዩሮ ነው ወይ በሚለው ጉዳይ ላይ ግን የአርሰናልን ምላሽ እንጠብቃለን። ግን ቤሺክታሾች በዚህ ዝውውር ሂሳብ ሊያስፈርሙት ወሰነዋል። አርሰናል በቅርቡ ሂሳቡን ያቀርባሉ። በቀጣይ ደግሞ ከተጫዋቹ ጋር በግል ጉዳይ ይደራደራሉ የሚለው መረጃ ግን በስፋት እየተሰራጨ ነው። የኦዴጋርድን ዝውውር ምሽት አነሳንላቸው። 2 ዓመት ኮንትራት ይቀረዋል ብለን የዘ ቴሌግራፍ ጸሐፊ መረጃው ከተሰራጨ በኋላ
ታማኝ የሆኑ ምንጮችን እኔም ተመልክቻለሁ። የአርሰናልን የሚቀርብ ሰዎች አነጋግሬያለሁ። አሁን ባለው ሂደት እንግዲህ መረጃው ሐሰት መሆኑን በግል ያረጋግጫለሁ እያለ ነው ሳምዲን የዘ ቴሌግራፉ አምደኛ። የቱርክ መገናኛ ብዙሃን የቱርክ ጸሐፊዎች ግን የለም 100% ጋላታሳራይን ይቀላቀላል እያሉ ነው። እንደውም አንዳንዶች የግል ጉዳይ ራሱ ችግር የለም እያሉ ነው። እና ጉዳዩን ቱርኮች ኦዴጋርድ ለአርሰናል ለቆ ጋላታሳራይ ሊፈረም ነው ይላሉ። የእንግሊዝ መገናኛ ብዙሃንነት ቴሌግራፍ ዘጋርዲያን ጨምሮ የለም በአርሰናልና በጋላታሳራይ መካከል የተደረገ ይፋ ድርድር የለም እያሉ ነው። ምናልባት ከመጋረጃ ጀርባ የሚባል ነገር አለ። ልክ ቼልሲ እንዳስፈረመው አሁን ተጫዋች ማለት ነው። ጉዳዩን እየተከታተል ነው። በነገራችን ላይ ግን እስካሁን ታማኝ የዜና ምንጮች አንዳቸውም ይህን ዝውውር አላረጋገጡትም። አርሰናል የመጀመሪያ ቡድን ውስጥ የመሰለፍ ዕድል ለማግኘት ክለቡን ለቆ ይወጣል ብሎ በሚጠበቀው ኬፓ አሪዛባላጋ በኩል ስቴቨን ኦርቴጋ፣ ኤልማን ሚሽለር፣ ማቲያሪያን እና ያን ሶመርን እየተከታተለ ነው። ክለቡ ለዳቪድ ራያ ተጠባባቂ የሚሆን ነው ለማምጣት ስራ እየሰራ የሚገኘው። ከኢንተር ሚላን ጋር የተለያየው ያን ሶሜር መርካቶች ቅድሚያ ግምት ሰጥቷል። ስቴቨን ኦርቴጋን በእርግጥ ከሲቲ ጋር በነበረ ሰዓት በጣም አስደናቂ ነበረም። ይሄ ሌላኛው የሚነሳ ነው። ትላንት ምሽት ያነሳ ነው የዴክላን ራይስን ጉዳይ በተመለከተ በርካታ አርሰናልም ብስጭታቸውን እየገለጹ ነው። ቢያንስ እንደ ሳካ ለምን አያሳርፉትም ቶማስ ቱዌል በሚል ራይስም ቢሆን ህመሙን በበረዶ እያስታገሰ መርፌ እየተወጋ እየተጫወተ ነው። ጡንቻው ህመም ቢሰማሁም ጨዋታ ለመጀመር ብቁ ነው ብለዋል ሳም ሞክቤል። ዴክላን ራይስ ከሜክሲኮ ጋር በሚደረገው የዓለም ዋንጫ ይጫወታል ተብሏል። ይሄ ለአርሰናልያን ሌላ በጣም የሚያበሳጨው ጉዳይ ይመስላል። ተጫዋቹ የታችኛው የጀርባ ክፍልና የጅማት ጡንቻ ህመም አሁንም እንዳለበት ግን ተረጋግጧል። አንድሪያ ቤርታ አርሰናል ከመጡ በኋላ የተደነቁ የተወደሱ የተወደዱም ሰው ናቸው። የጀርሚ ሞንጋን ዝውውር ማለፋቸው ግን አሁን ለትችት ዳርጓቸዋል። ከሌስተር ሲቲ እና ከተጫዋቹ ጋር ለረጅም ጊዜ ውይይት ቢደረግም አርሰናል ከሌስተር ሲቲ ጋር በክፍያ ስምምነት መድረስ አልቻለም። የሊጉ ሻምፒዮን አርሰናል ዝውውሩን ጨርሶት እንደነበረ ይታመን ነበር። ምክንያቱም ተጫዋቹ እሺ ብሎ ስለነበረ ጀርሚ ሞንጋ ወደ ማንቸስተር ሲቲ ዝውውሩ እንዳለቀ ቀደም ሲል ተረጋግጧል። አሁን ላይ ደግሞ ከሌስተር ሲቲ እና ከተጫዋቹ ወገን ጋር ስምምነት ተደርሷል በማለት አረጋግጧል። ዝውውሩ 10 ሚሊዮን ፓውንድ እንደሆነ ይታወቃል። ማክስ ዶማን እንኳን ሞንጋ አርሰናል ሲመጣ ሁኔታዎች እንዲላመድ ጥሩ ነገር ይፈጥራል የተባለ ልክ እንደ ማክስ ዶማን የተጠበቀ ተጫዋች ነበረ። ምናልባት ቤርታ ወደ ክለቡ ከመጡ ወዲህ በጣም የተወደሱ ግን የዚህ ዝውውር ላይ አርሰናሎች በጣም እንደተበሳጩባቸው በተደጋጋሚ እየተነሳ ይገኛል። ተጫዋቹ በይፋ የማንቸስተር ሲቲ ንብረት ይሆናል። ኦልሞስት ያለቀለት ጉዳይ እንደሆነ ይታወቃል። ጥቂት ቆይተን እንመለስ። አበቃን።